የአደንዛዥ እጽና የአልኮል ተጠቃሚነት በአዲስ አበባ ወጣቶች ዘንድ እየተባባሰ መሆኑን የሰራተኛና ማህበራዊ ጉዳይ ቢሮ ያስጠናው የዳሰሳ ጥናት አመለከተ። ቢሮው የዳሰሳ ጥናቱን መሰረት አድርጌ ለችግሩ እልባት ለመስጠት የሚያግዝ ሰፊ ጥናት ለማካሄድ ዝግጅቴን ጨርሻለሁ ብሏል። በቢሮው የማህበራዊ ችግሮችን መከላከል ዋና ስራ ሂደት መሪ ወይዘሮ ራሄል ሙሉጌታ ጥናቱ ያስፈለገው የሀገሪቱ ዋና አምራች ዜጋ በችግሩ ክፉኛ እየተጎዳ በመሆኑ ነው ብለዋል። ወጣቶች የሱስ ጥገኝነታቸው በመጨመሩ ምክንያት ከቤተሰብ ጋር ያላቸው መልካም ግንኙነት እየቀነሰ እንደሆነና በትምህርትና በስራም አመርቂ ውጤት ማምጣት እንዳልቻሉ የዳሰሳ ጥናቱ ጠቁሟል። በሚቀጥሉት 5 ወራት ይጠናቀቃል የተባለው ዋናው ጥናት በከተማችን የአደንዛዥ እጽና አልኮል ተጠቃሚነትን ስፋትና ዋና ምክንያት ይዳሰሳል። በተጨማሪም ወጣቱ እየተጠቀመባቸው ያሉ የአደንዛዥ እጽና አልኮል አይነቶች ይለያሉ፣ የሚያስከትሉትን ማህበራዊ፣ ኢኮኖሚያዊና የጤና ችግር መፈተሽም የጥናቱ ዋና ዓላማ እንደሆነ ሰምተናል። ወይዘሮ ራሄል እንደተናገሩት ለጥናቱ 1 ሚሊዮን ብር የተመደበ ሲሆን 5 ባለሙያዎች የሚሳተፉበት የጥናት ቡድንም ተቋቁሟል። ጥናቱ ከተጠናቀቀ በኋላም የወጣቶችን የሱስ ጥገኝነት እልባት ለመስጠት ቢሮ ሰፊ የግንዛቤ ማስጨበጫ ስራ ይሰራል ተብሏል።